ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ ሰው በየቤተ ዘመዱ የሚያበረክተው አክፋይ የሚባል ስጦታ አለ። ስለ ክርስቶስ ትንሣኤ ደስታውን ለመግለጽ አንዱ ወደ አንዱ ወዳድሮ የተለየ ስጦታ ለምሳሌ ዳቦ፣ ሙክት፣ ኬክ ወዘተ ይዞ ይሄዳል። ያም እንዲሁ አጸፋውን ያደርጋል። ይህ አክፋይ የሚባለው ስጦታ ብዙውን ጊዜ ለመምህራን፣ ለካህናት፣ ለንስሐ ልጆቻቸው የሚወስዱት እንዲሁም ለድሆችም የሚሰጡት ስጦታ ነው። ባኮስ መጽሐፍት መደብርም ይህንን ቅዱስ ትውፊት መሰረት አድርጎ የአክፋይ ኩፖን የሚል ጥቅል አዘጋጅቶሎታል። ይህ ኩፖን ለወዳጆ፣ ለመምህሮ፣ ለንስሐ አባቶ፣ ለባለቤቱ፣ ለእጮኛው ለሌላም ለሚፈልጉት ሰው የሚሰጡት ሲሆን ከባለ 1000 ብር ጀምሮ እንዲሁም ባለ 15000 ብር ኩፖኖችን አዘጋጅቶሎታል። እርስዎ ከነዚህ ውስጥ የሚፈልጉትን መርጠው ገዝተው ሊያበረክቱለት ላሰቡት ወዳጅ ኩፖኑን ይሰጡታል። ያበረክቱለት ወዳጆም ኩፖኑን ባመቸው ጊዜ ይዞ በመምጣት የኩፖኑ የብር መጠን የቻለውን ያህል ብዛት መጽሐፍ ከባኮስ ቅናሽ ጋር መሸመት ይችላል። አድራሻችን 5 ኪሎ ቅድስተ ማርያም ቤተክርስቲያን ህንጻ ሱቅ ቁጥር 10። በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 5 በሐዘን ውስጥ ለነበረ ሕዝብ የቀረበ ማጽናኛና ሞትን ስላለመፍራት። ይህ ክፍለ ትምህርት በቀጣዩ ቀን ማለትም መጋቢት 9 ቀን ማክሰኞ ዕለት የተሰጠ ሲሆን ካለፈው የቀጠለ ትምህርት አለው። ሕዝቡ ሊመጣ ያለውን የንጉሡን ቁጣ በጽናት ሊቀበሉት እንደሚገባ ተመክረዋል። ኢዮብና ሰብአ ነነዌም እንደ ምሳሌ ተጠቅሰዋል። ሰዎች ሞትን ሳይሆን ኃጢአትን ሊፈሩ እንደሚገባ ተብራርቷል። ክፉ ሞት ማለት ምን እንደሆነ ግልጽ ተደርጓል። በመጨረሻም ክፍለ ትምህርቱ ከመሐላ ስለ መራቅ በመናገር ያጠቃልላል። ሰለስቱ ደቂቅና የባቢሎን እቶንን አስመልክቶ ትናንትና የተሰጠው ትምህርት ለእናንተ ለምንወዳችሁ እንዲሁ ቀላል የማይባል መጽናናትን የሰጣችሁ ይመስለኛል። ኢዮብ ይቀመጥበት የነበረው አመድ ከንጉሥ ዙፋን በላይ እጅግ የተወደደ እንደሆነ የቀረበላችሁ ምሳሌም ከዚህ የበለጠ ያጽናናችሁ ይመስለኛል። የንጉሡን ዙፋን ማየት ለተመልካቹ ምንም ረብ የሌለው ከጊዜያዊ ደስታ ውጪ አንዳች ጥቅምን አይሰጣቸውም። የኢዮብን አመድ የተመለከተ ሰው ግን ብዙ በቆያትን ያገኛል። አዎ ይታገዝ ዘንድ ብዙ መንፈሳዊ ጥበብንና መጽናናትን ያገኛል። አርበኛው ኢዮብ ዲያብሎስን ድል ያደረገባት ቦታ ከየትኛውም አይነት ወርቅ በላይ እጅግ ውድ የሆነውን ደም የተቀበለባትን የአመድ ስፍራ ለማየት አይተውም ለመሳለም እስከ ዛሬዋ ቀን ድረስ ብዙ ሰዎች ረዣዥም የእግር ጉዞዎችን ያደርጋሉ። ባህር ተሻግረው ይመጣሉ። በየብስም ከምድር ጫፍ ለምሳሌ ከአረቢያ ድረስ ይጎርፋሉ። ሐምራዊ መጎናጸፊያ እንደዚያ በሌላ ሰው ደም ሳይሆን በራሱ ደም እንደራሰው የኢዮብ ሰውነት አያብረቀረቅም። እነዚያ ቁስሎቹ ከየትኛውም አይነት ጌጥ በላይ እጅግ ውድ ነበሩ። ከዓሣ ቅርፊት የሚገኙና ለጌጣጌጥ የሚያገለግሉ ሌሎች ለሕይወታችን ምንም ረብ የላቸውምና እነዚህን ገንዘብ ያደረጓቸውን ሰዎችንም ሊያስደስቷቸው እንደሚገባ አድርገው አያስደስቷቸውምና እነዚህ የኢዮብ ቁስሎች ግን ለየትኛውም አይነት ሐዘን መጽናናትን ይለግሳሉ። ይህ ምን አይነት እውነት እንደሆነ መረዳት የምትሻ ከሆነም አንድ ሰው በጣም የሚወደውን አንድያ ልጁን በሞት ሥጋ እንዳጣ አድርገህ አስብ። ከዚያም እልፍ ሌሎቹን ለዚህ ልጁን ላጣ ሰው አሳየው። ሆኖም ከሐዘኑ ልታጽናናው ወይንም ጭንቀቱን ልታቀልለት አትችልም። ነገር ግን የኢዮብን ቁስሎች አስታውሰው የዚህን ጊዜ በቀላሉ አንተ ሰው ሆይ ያ ጻድቅ፣ እውነተኛ፣ ታማኝ ስለዚህ በጎ ምግባሩም እግዚአብሔር እንኳን ሳይቀር የመሰከረለት ንዑድ ክቡር የሚሆን ሰው ቤተሰቡን ማለትም ልጆቹን ካጣ በሰውነቱ ላይ ቁስሉን ከተቀበለና ሕዋሳቱ ሁሉ እየጠሰጠሰው ራቁቱን ሆኖ በአመድ ላይ ከተቀመጠ ሥጋውም ቀስ በቀስ እየመነመነ ከሄደ በእያንዳንዱ የሚደርስበት ክፉ ነገር ካዘነ በኋላ ከታገሰ አንተ ያጣኸው አንድ ልጅ ብቻ ሆኖ ሳለ እንዲህ የምታዝነው ስለምንድን ነው ብለህ ማጽናናት ትችላለህ። እንዲህ ብለህ በመናገርም
የሐዘንተኛውን ሐዘንና ጭንቀት ማጥፋት ይቻላል። ስለዚህ የዚህን ጻድቅ ሰው ቁስል ከከበረ ሉል ይልቅ እጅግ ጠቃሚ እንደሆነ በዚህ ትረዳለህ። እንግዲህ ይህንን አርበኛ በዐይነ ሕሊናህ ሳለው። አመዱን እንደምታይ እርሱም በዚያ መሃል እንደተቀመጠ አድርጋ አስበው። እጅግ ውድ በሆኑ በከበሩ ድንጋዮች ያጌጠውን ያን የወርቅ ሐውልትን እንዴት አድርጌ እንደምገልጽልህ አላውቅም። ከዚያ በደም ከራሰው ሰውነት ጋር የሚነጻጸር ውድ ዕቃን ማግኘት አልቻልኩምና የዚያ የኢዮብ ሥጋ ተፈጥሮ ከየትኛውም አይነት ውድ ዕቃ ጋር አይነጻጸርምና ውድ ናቸው ከሚባሉ ሁሉ የሚወዳደር አይደለምና እነዚህ የኢዮብ ቁስሎች ከፀሐይ ጨረሮች ይልቅ እጅግ ውቦች ናቸው። የፀሐይ ጨረሮች ለአፋዊው ዓይን ብርሃንን ይሰጣሉ። እነዚያ የኢዮብ ቁስሎች ግን ዓይነ ልቦናን ያበራሉ፣ የዲያብሎስንም ዓይን ያሳውራሉ። ከዚያን ጊዜ ጀምሮ ያልተመለሰውና ያልታየውም ለዚሁ ምክንያት ነውና ተወዳጅ ሆይ እንግዲህ በመከራ ውስጥ ያለውን ክብር አስተውል። ዲያብሎስ ያ ጻድቁ ሰው ባለጸጋ በነበረ ጊዜ ምንም መከራ ባላገኘው ወቅት የሚወቅስበትን ምክንያት ያገኝ ነበር። እስከዚያን ጊዜ ድረስ በሐሰት ተነሳስቶ ኢዮብ አንተን የሚያገለግልህ ለከንቱ ይመስልሃልን የማለት አቅም ነበረው። በቁስል ከመታውና ነዳይ ካደረገው በኋላ ግን አንድ ጊዜስ እንኳን አፉን ይከፍት ዘንድ አልተቻለውም። ባለጸጋ በነበረበት ሰዓት ይዋጋው ዘንድ ተዘጋጀ፣ ይጥለው ዘንድ ፈተነው። ባደኸየው፣ ያለውን ሁሉ ባሳጣው፣ ጥልቅ ወደ ሆነ ሐዘንም በከተተው ጊዜ ግን ይሸሽ ጀመር። ሰውነቱ ጤና በነበረበት ጊዜ እጆቹን አነሳበት፣ ሥጋውን በገረፈው ሰዓት ግን ሸሸ፣ ተሸነፈ። እንግዲህ ሁልጊዜ ንቁ ለሆነ ሰው ድህነት ከባለጸግነት ይልቅ እጅግ የተሻለና ክብር ያለው እንደሆነ ትመለከታለህን? ከጤና ይልቅ ሕመምና ቁስል፣ ከሰላም ይልቅ ፈተና በተጋድሎ ውስጥ ያሉትን ይበልጥ ክቡራንና ብርቱዎች እንደሚያደርጋቸው ታያለህን? እንዲህ ዕጹብ ድንቅ የሚያሰኝ ውጊያን ያየ ወይንም የሰማ ማን ነው? በዚህ ዓለም የሚዋጉ ወታደሮች ድል የሚያደርጉትና የክብር ዘውድን የሚቀበሉት የጠላቶቻቸውን ራስ ሲቀጠቅጡ ነው። ይህ ጠላት ዲያብሎስ ግን የዚያን ጻድቅ ሰው ሰውነት በቀጠቀጠ፣ በብዙ ዓይነት ቁስል በመታውና እጅግ ባደከመው ጊዜ ድል ተነሣ፣ ሸሽቶም ሄደ። በሁሉም አቅጣጫ ሆኖ ጎኖቹን በወጋው ጊዜ እንኳን በዚያ ምንም ያገኘው ነገር የለም። እንዲህ በማድረጉ ምክንያት ስውር ሀብቱን ሊያበላሽበት አልቻለም። እንዲያውም እኛ ይበልጥ እንድናየው አደረገን እንጂ። በዚያ ቁስል አማካኝነት ሁሉም የኢዮብን ውስጣዊ ጥንካሬ እንዲያይና የሀብቱን ብዛት እንዲረዳ አደረገ እንጂ። ድል አደርገዋለሁ ብሎ ሲጠብቅ ውርደትን ተከናንቦ ሸሸ። አንዲት ቃልስ እንኳን ደግሞ አልተናገረም። ዲያብሎስ ሆይ ምን ነው እንድትሸሽ ያደረገህ ምንድን ነው? እያንዳንዱን ነገር ያደረግከው አንተ ራስህ በመረጥከው መንገድ አልነበረምን? መንጎቹን፣ እንስሶቹን፣ ፈረሶችንና በቅሎችን አልወሰድክበትምን? ብዙ የነበሩ ልጆቹንስ አልገደልክበትምን? ሰውነቱንስ በቁስል አልመታኸውምን? ታዲያ ለምን ሸሸህ? ምክንያቱም እኔ የመረጥኩት መንገድ ሁሉ ምንም ውጤት አላመጣም። ከሁሉም በላይ ፈልጌው የነበረውና እነዚህን ሁሉ በእርሱ ላይ እንዳመጣ ያደረገኝ ነገር ከንቱ ሆኖብኛል። እግዚአብሔርን አልሰደበም። እነዚህን ሁሉ በእርሱ ላይ ያመጣኋቸው ይህንን እንዲያደርግ ነበር። ነገር ግን ሀብቱን ባሳጣው፣ ልጆቹን ብገልበት፣ ሰውነቱንም ሁሉ በደዌ ሥጋ ብመታው ይህንን ስላላደረገ እንዲህ በማድረጌ ምንም ጥቅም አላገኘውም። እንዲያውም እኔ ካሰብኩት በተቃራኒው ሆነለት። ጠላቴን በገዛ እጄ እንዲመሰገን አደረግኩት። በነበረው ክብር ላይ ሌላ ክብር ጨመርኩለት አለ ዲያብሎስ። ተወዳጅ ሆይ እንግዲህ የመከራ ዋጋው እንደምን የበዛ እንደሆነ ታስተውላለህን? ጥንቱም ሰውነቱ ደህነኛና ጤናማ ነው። አሁን በደዌ ሲመታ ግን ይበልጥ የከበረ ሆነ። የልብሱ ቀለም ጥንቱም ያማረ የተወደደ ነበር። አሁን በደሙ ምክንያት የወይን ጠጅ ቀለምን ሲይዝ ግን እንዲህ ነው ተብሎ ሊገለጽ የማይችል ውበትና ግርማ ሞገስ ያለው ሆነ። ዲያብሎስ እንዲህ መከራ ባያደርስበት ኑሮ የድል አድራጊውን በጎ ነገር እንዲህ ባላወቅነው ነበር። ሰውነቱን በቁስል ባይመታው ኑሮ ከውስጥ የሚያንጸባርቁት የብርሃን ፍንጣቂዎች ባልታዩ ነበር። በአመድ ላይ እንዲቀመጥ ባያደርገው ኑሮ የሀብቱን ብዛት ባልተረዳነው ነበር። በዙፋኑ ላይ የተቀመጠ ንጉሥ ይህ ሰው በአመድ ላይ ተቀምጦ ስመ ገናና የሆነውን ያህል አይታወቅም ነበር። ከንጉሣዊ ዙፋን በኋላ ሞት ይከተላልና ከአመዱ በኋላ ግን መንግሥተ ሰማያት ይከተላልና። ስለዚህ
እነዚህን ሁሉ ምክንያቶች አስወግደን ጨቁኖ ከያዘን ቀቢጸ ተስፋ ራሳችንን እናንሳ። እነዚህን ታሪኮች ወደ እናንተ ያመጣኋቸው እነዚህን ድንቅ ድንቅ ሰዎች በምግባራቸውና በትዕግሥታቸው እንድትመስሏቸው ከእነዚህ እውነታዎች ተነሳስታችሁ ከኀጢአት በቀር ድህነትም ቢሆን በሽታም ቢሆን ነቀፋም ቢሆን ምቀኝነትም ቢሆን ውርደትም ቢሆን ከሁሉም ክፋቶች ይልቅ የከፋ ነው ተብሎ የሚታሰበው ሞትም ቢሆን ምንም የሚያስፈራ ነገር እንደሌለ እንድታውቁ ነው እንጂ ስለ ንግግሬ እንድታጨበጭቡልኝ አይደለምና። መንፈሳዊ ጥበብን ለሚወዱ ሰዎች እነዚህ ነገሮች የመከራ ስሞች ብቻ ናቸው። አካል ከሕልውና ጋር የሌላቸው ስሞች ብቻ ናቸው። እውነተኛ መከራ ማለት በእግዚአብሔር ላይ ማመፅና እርሱን ደስ የማያሰኘውን ሥራ መሥራት ነውና። እስኪ ንገረኝ፣ ሞት ውስጥ ምን የሚያስፈራ ነገር አለ? ወደ ሰላማዊ ማረፊያና ሁከት ወደ ሌለበት ሕይወት ፈጥነህ እንድትሄድ ስላደረገህ ነውን? ምንም እንኳን ሰው እንድትሞት ሊያደርግህ ባይገባም የተፈጥሮ ሕግ ግን በቆይታ ይሰርቀሃል፣ ነፍስህን ከሥጋህ ይለየዋል። ይህ አሁን እያስፈራን ያለው ሞት አሁን ባይመጣብን እንኳን ወደፊት የማይቀር ነው። ይህንንም የምናደርገው እንደ አሁኑ ያለ ሌላ ስጋት ወይንም የሚያሳዝን ድርጊት እንዲመጣ በመጠበቅ አይደለም። እግዚአብሔር ይህን ያርቅልኝ። ነገር ግን ይህንን የምለው ሞትን በሚፈሩ ሰዎች እጅግ ስለማፍር ነው። አንተ ሰው እስኪ ንገረኝ፣ ዓይን ያላየው ጆሮ ያልሰማው የሰውም ልብ ያልሰማው በጎ ነገሮችን እየጠበቅክ እያለ በዚህ ደስታ ትጠራጠራለህን? ተጠራጥረህስ ቸልተኛና ሰነፍ ትሆናለህን? ሰነፍ ብቻ ሳትሆንስ ትፈራለህን? ትንቀጠቀጣለህምን? ቅዱስ ጳውሎስ በአሁኑ ሕይወት ሲቃትትና ለሮሜ ሰዎችም ፍጥረት ሁሉ በአንድነት ይቃጥታል፣ የመንፈስ በኩራት ያለን ራሳችንም እንቃጥታለን ብሎ ሲጽፍ አንተ ሞትን ፈርተ ስትጨነቅ አታፍርምን? ቅዱስ ጳውሎስ እንዲህ ብሎ ሲናገር ሊመጡ ያሉ ነገሮችን በመናፈቁ እንጂ የአሁኑ ዓለም ነገሮችን ሲናፍቅ አይደለም። እንዲህ ማለቱ ነውና ከዚያ ጸጋ ቀምሻለሁና እኔ ፈቅጄ ወደዚያ መሄድን አልዘገይም። የመንፈስ በኩራት አለኝ፣ ይህንንም ለሁሉ አስተላልፋለሁ። እስከ ሦስተኛው ሰማይ ድረስ ተነጥቄአለሁ። ማንም ሊናገርለት የማይቻለውንም ክብሩን አይቻለሁ። እነዚያ አንጸባራቂ ቤቶችን ተመልክቻለሁ። እዚህ ስቆይ ከምን ያህል ደስታ የራኩ እንደሆነ ተምሬአለሁ። ስለዚህም እቃትታለሁ። እንበልና አንድ ሰው እጅግ ያማሩ የተወደዱ ቤቶችን አስጎበኘህ። ግድግዳው በወርቅ ቅብ የተቀባና ስለ ሁሉ ነገር እጅግ አንጸባራቂ የሆነ ቤት አሳየ። ይህንን ካደረገ በኋላም አንዲት ደሳሳ ጎጆ ወዳለው ሰው ወሰደ። ይህንን ሲያደርግ ግን በቅርብ ጊዜ አስቀድሞ ወዳሳየህ ወደ እነዚያ ቤተ መንግሥት ወደ መሳሰሉ ቤቶች እንደሚመልስህና ከእነርሱም አንዱም ለዘላለም ለአንተ እንደሚሰጥህ ቃል በመግባት ነው። እንግዲህ ንገረኝ፣ ወደዚያ ቤት እስክትገባ ድረስ ባሉት በእነዚህ ጥቂት ቀናት ውስጥ መቼ በደረሰ እያልክ አትናፍቅምን? አትቸኩልምን? ስለዚህ ስለ መንግሥተ ሰማያትና ስለ ምድር አስብና ከቅዱስ ጳውሎስ ጋር ሆነህ ቃትት። ሞትን ፈርተህ ሳይሆን አሁን ያለውን ሕይወት እያሰብክ ቃትት። እንደ ቅዱስ ጳውሎስ ብንሆንማ ሞትን በፍጹም አልፈራም ነበር ብለህ ትነግረኝ ይሆናል። አንተ ሰው ሆይ እንደ ቅዱስ ጳውሎስ እንዳትሆን የሚከለክልህ ምንድን ነው? ቅዱስ ጳውሎስ ነዳይ አልነበረምን? ሰሌን ሰፊ አልነበረምን? ዝቅተኛ ማዕረግ የነበረው ሰው አልነበረምን? ምናልባት ባለጸጋና የንጉሣውያን ቤተሰብ ቢሆን ኖሮ ደሃው ሰው እርሱን መስሎ እንዲተጋ ሲጠራ ቅዱስ ጳውሎስን እንዳይመስል ድህነቱ እንደሚከለክለው ምክንያት ማቅረብ በተቻለው ነበር። ነገር ግን እንደዚህ ያለ ምንም ነገር ማለት አይቻልም። ይህ ሰው ቅዱስ ጳውሎስ ሙያው ጥበብ ዕድን መሥራት ነበርና ለዕለት ተዕለት ኑሮ ለሚያስፈልገው ነገርም የሚሸፍነው በዚህ ነበርና አንተ ከመጀመሪያው አንስተህ ሃይማኖትህን ከወላጆችህ ተቀብለሃል። ከልጅነትህ ጀምረህም ቅዱሳት መጻሕፍትን ስታነብ አድገሃል። ቅዱስ ጳውሎስ ግን ተሳዳቢና አሳዳጅ አንገላችም ነበረ። ብዙ አብያተ ክርስቲያናትም አውድሟል። ነገር ግን ሁሉንም በአንድ ጊዜ ቀየራቸው። እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ አሰምቶ እስኪናገር ድረስ በትጋቱ ኃይል ከሁሉም እስከሚበልጥ ድረስ ለወጣቸው። ቅዱስ ጳውሎስ አምላኩን መስሏል። ታዲያ ከልጅነትህ አንስተህ ሃይማኖትህን የተማርክ አንተን የሚመስለውን አገልጋይ ገና ከመነሻው ሳይሆን በኋላ ተቀይሮ ወደ እምነት የመጣ ሰውን ልትመስል አትፈቅድምን? በኀጢአት ያሉ ሰዎች ገና በሕይወት ሳሉ ሙታን እንደሆኑ
በጽድቅ ያሉት ግን ቢሞቱም እንኳን ሕያዋን እንደሆኑ አታውቅምን? ይህን የምልህም በልብ መታሰቡ በቅዱሳት መጻሕፍት መዝገቡ በቃልም መነገሩ ከፍ ከፍ ይበልና ጌታችን ክርስቶስ ለማርታ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ የነገራትን ነው እንጂ ከራሴ አንቅቼ አይደለም። ታዲያ ሃይማኖታችን ተረት ተረት ነውን? ክርስቲያን ከሆንክ በክርስቶስ እመን፣ በክርስቶስ የምታምን ከሆነም እምነትህን በተግባር አሳየኝ። በተግባር ማሳየት ማለትስ እንዴት ነው ብለህ ትጠይቀኝ ይሆናል። እኔም እንዲህ ብዬ መልስልሃለሁ። ሞትን በመናቅ ከማያምኑ ሰዎች የምንለየው በዚህ ነዋ። እነርሱ ተስፋ ትንሣኤ ስለሌላቸው ሞትን ቢፈሩ ትክክል ነው። በጎ በጎ ነገሮችን ለማግኘት በጉዞ ላይ ያለህና ሊመጣ ባለው ተስፋ ላይ ጽሙና መያዝ የሚቻልህ አንተ ግን ትንሣኤ እንዳለ እርግጠኛ ስትሆን ትንሣኤ ሙታንን እንደሚያምኑ ሰዎች እስካሁን ድረስ ሞትን የምትፈራ ከሆነ ሊደረግልህ የሚችል ይቅርታ እንደምን ያለ ይቅርታ ነው? ሌላ ሰው ደግሞ እኔ ግን ሞትን አልፈራም ክፉ ሞትን እንጂ፣ ለምሳሌ አንገት በመቀላት ብሏል። አንተ ሰው ሆይ እጠይቅሃለሁ፣ መጥምቁ ዮሐንስ የሞተው ክፉ ሞት ነውን? የሞተው አንገቱ ተሰይፎ ነዋ? ወይስ እስጢፋኖስ የሞተው ክፉ ሞት ነውን? የሞተው በድንጋይ ተወግሮ ነዋ? በዚህ መከራከሪያ መሠረት ሰማዕታት ሁሉም ክፉ ሞትን ሞተዋል። የሞቱት አንዳንዶቹ በእሳት ተለብልበው፣ ሌሎቹ በሰይፍ ተቀልተው፣ አንዳንዶቹ ወደ ባህር ተጥለው፣ ሌሎቹ ወደ ጥልቅ ገደል ተወርውረው፣ አንዳንዶቹ በበረሃ አውሬዎች ተቀረጣጥፈው ነዋ። አንተ ሰው በመሠረቱ ሞት ማለት በክፉ አሟሟት የአንድ ሰው ሕይወት ድምዳሜ ማለት አይደለም። ሞት ማለት በኀጢአት መሞት ነው። ቢያንስ ነቢዩ ይህንን ሲተረጉመው ምን እንደሚል አድምጥ። እንዲህ አለውን፣ የኀጣን ሞት ክፉ ነው፣ ክፉ አሟሟት ክፉ ነው አላለም። ታዲያ ምን አለ? የኀጣን ሞት ክፉ ነው። ለምን? ከዚህ ዓለም ተለይተው ሲሄዱ የሚጠብቃቸው መራር ገሃነም አለና፣ እስከ የሌለው ስቃይ አለ፣ መርዛማ ትል አለ፣ የማይጠፋ እሳት አለ፣ የሚዳሰስ ጨለማ አለ፣ ጽኑ እስራት አለ፣ ጥርስ ማፏጨት አለ፣ መከራ አለ፣ መቆርቆር አለ፣ ዘላለማዊ ኩነኔ አለ። እንግዲህ ኀጣን እንደዚህ ያለ ክፉ ነገር የሚጠብቃቸው ከሆነ እንደ ሰማዕታቱ ሳይሆን ሞታቸው በቤታቸው ወይም ባልጋቸው ላይ ቢሆን ምን ይረባቸዋል? በሌላ መልኩ ደግሞ ጻድቁ ሰው የዚህ ዓለም ሕይወቱን በሰይፍ በመንኮራኩር ወይም በእሳት በምንም አይጎዳውም። የሚጠብቀው በዚህ ጊዜ ያልፋል የማይባል በጎ በጎ ነገር ነውና። በእርግጥም የኀጣን ሞት ክፉ ነው መባሉ እውነት ነው። አልዓዛርን የናቀው የዚያ ባለጸጋ የነዌ ሞት እንደዚህ ያለ ክፉ ሞት ነበር። ባለጸጋው የዚህ ዓለም ሕይወቱን በተፈጥሮ ሞት በቤቱ ውስጥ በአልጋው ላይና ዘመዶቹ ካጠገቡ ሳሉ ባገባደደና ወደ ወዲያኛው ዓለም በሄደ ጊዜ ግን እጅግ ከፍተኛ ስቃይ አግኝቶታል። በዚህ ዓለም ሳለ ሲያገኛቸው እንደነበሩት ደስታዎች ጥቂት ስፋታ እንኳን ማግኘት አልተቻለውም። በአልዓዛር ዘንድ ግን እንዲህ አልሆነም። ድንጋይ ተንተርሶ ሲተኛ ውሾች መጥተው ቁስሎቹን ሲልሱለት ክፉ አሟሟት ሞቷል። ከረሃብ ይልቅ ጦርነት ይሻላል እንዲል ከረሃብ በላይስ ምን ስቃይ አለ? ወደ ወዲያኛው ዓለም ሲሄድ ግን ዘላለማዊ በረከቶችን አግኝቷል። በአብርሃም እቅፍ በደስታ ተቀምጧል። ታዲያ አልዓዛር ክፉ አሟሟት ስለሞተ ምን ተጎዳ? ወይስ በክፉ አሟሟት ያልሞተው ባለጸጋ አሟሟቱ ምን ጥቅም ሰጠው? አሁንም ሌላ ሰው ክፉ አሟሟትን እንኳን አንፈራም፣ ፍትሐዊ ባልሆነና ከተጠረጠሩ ሰዎች ጋር ምንም ወንጀል ያልሰራ ነው እኛ ከወንጀለኞች ጋር ተመሳሳይ ቅጣትን ተቀብለን መሞትን እንጂ ብሏል። አንተ ሰው ምን እያልክ ነው? ይህ ፍትሐዊ የሆነ ሞትን ፈርተህ ፍትሐዊ ሞትን እየተመኘህ ነውን? ፍትሐዊ ባልሆነ መንገድ መሞት እያለ ፍትሐዊ በሆነ መንገድ ከዚህ ዓለም መለየትን የሚሻ ምን ምስኪንና ጎስቋላ ሰው ነው? ሞትን መፍራት የሚያስፈልግ ቢሆን ኖሮ መፍራት ያለብን በእኛ ፍትሐዊ በሆነ መንገድ ሲመጣ ነው። ከቅዱሳን ሁሉ ጋር የሚደምረው ፍትሐዊ ባልሆነ መንገድ የሞተው ነውና በእግዚአብሔር ዘንድ ባለሟልነትን ያገኙትና የተመሰገኑት ቅዱሳን ከዚህ ዓለም የተለዩት ፍትሐዊ ባልሆነ መንገድ ነው። የእነዚህ ሁሉ በኩርም አቤል ነበር። አቤልም የሞተው ወንድሙን በድሎ አልነበረም፣ ወይም ቃየል ጎድቶት አልነበረም። እግዚአብሔርን አብዝቶ ስላከበረ ተገደለ እንጂ እግዚአብሔር እንዲህ ባለ አሟሟት እንዲሞት ፈቃዱ ነበር። እንግዲህ ምን ይመስልሃል? ስለሚወደው ነው ወይስ ስለሚጠላው? ስለወደደውና
በዚያ ፍትሐዊ ባልሆነ ሞት አክሊል ሽልማቱን ይበልጥ ብሩህ ሊያደርግለት ወዶ እንደሆነ በደንብ ግልጽ ነው። እንግዲህ ክፉ ወይም ኢፍትሐዊ አሟሟትን ልንፈራ እንደማይገባን ይልቁንም ልንፈራው የሚገባ በኃጢአት ውስጥ ሆኖ መሞትን እንደሆነ ታያለህን? አቤል ፍትሐዊ ባልሆነ መንገድ ሞተ። ቃየል ደግሞ በመቃተትና በመንቀጥቀጥ ሆኖ በሕይወት ቆየ። እንግዲህ ጠይቀሃለሁ፣ ከሁለቱም መካከል የከበረው ማን ነበር? በጽድቅ ሆኖ ወደ ዕረፍት የሄደው ወይስ በኃጢአት ውስጥ ሆኖ በሕይወት የቆየው? ፍትሐዊ ባልሆነ መንገድ የሞተው ወይስ ፍትሐዊ በሆነ መንገድ የተቀጣው? ወዳጄ ሆይ ሞትን መፍራታችን ከምን እንደሚመነጭ ነግርህ ዘንድ ትወዳለህን? የመንግሥተ ሰማያት ፍቅር ወደ ውስጣችን ዘልቆ ስላልገባ ነው፣ ወይም ደግሞ ሊመጡ ያሉ በጎ ነገሮችን በመሻት ልባችን ስላልተቃጠለ ነው። እንዲህ ባይሆን ኖሮ ልክ እንደ ብፁዕ ጳውሎስ ሁሉንም ነገሮች እንንቃቸው ነበር። በሌላ መልኩ ደግሞ ሞትን የምንፈራው መረረ ገሃነምን በመፍራት ስላልቆምን ነው። ሞትን የምንፈራው በዚያ በሲኦል ያለው ፍዳ ምን ያህል አስፈሪ እንደሆነ ወደ ውስጣችን ዘልቆ ስላልተሰማን ነው። እንዲህም ስለሆነ ኃጢአትን ሳይሆን ሞትን እንፈራለን። ኃጢአትን ብንፈራ ኖሮ ሞትን መፍራት ወደ ልባችን ዘልቆ ባልገባ ነበርና። ይህንንም ሩቅ የሆነ ምሳሌን በማምጣት ሳይሆን በደጃችንና በእነዚህ ቀናት በእኛ ላይ ከደረሰው ሁኔታ አንጻር ግልጽ ለማድረግ እሞክራለሁ። ከሕዝቡ አቅም በላይ ነው ተብሎ የታሰበው ግብር እንዲጣል የሚያዝ የንጉሥ ደብዳቤ በመጣ ጊዜ ሁሉም ሰዎች አጉረምርመዋል። ሁሉም ሰዎች አዋጁን ተቃውመዋል። ሁሉም ሰዎች ቅር ተሰኝተዋል፣ ተቆጥተዋል። ሲገናኙም እርስ በርሳቸው ሕይወታችን መኖር አይገባትም፣ ከተማይቱ ተፈትታለች፣ ማንም ይህንን ከባድ ቀንበር ተቋቁሞ መኖር አይችልም ተባብለዋል። እጅግ ከባድ መከራ እንደደረሰባቸው ሆነው ተጨናንቀዋል። ከዚህ በኋላ አመፁ በተግባር በተፈጸመ ጊዜ አንዳንድ መጥፎ ሰዎች ሕጉን ከእግራቸው በታች በመርገጥ ሐውልታቱን አፈራረሷቸው። በጣም አደገኛ በሆነ ሁኔታ ውስጥ ተሳታፊዎች ሆኑ። ከዚህም የተነሳ ለገዛ ሕይወታችን እንኳን የምንፈራ ሆነናል። ልንከፍለው የነበረው ገንዘብ ግብር አሁን ረስተነዋል። እንዲያውም ከእነዚህ አመጾች በተለየ አይነት ንግግርን ከሁሉም ዘንድ ሰማለሁ፣ እንዲህ የሚል ንጉሡ ንብረታችንን ሁሉ ይውሰድ፣ እርሱ ከወደደ ያለንን የእርሻ ቦታ ሌላም ሀብት ደስ ብሎን እንሰጠዋለን፣ ሰውነታችን ግን እንዳትሞት ያድርግልን። በመሆኑም የሞት ፍርሃት እኛን ከመያዙ በፊት የገንዘብ ማጣት ያስጨንቀን ነበር። እነዚህ ሥርዓት አልባ ቁጣዎች በተነሱ ጊዜ ግን የሞት ፍርሃት በለጠና ስለ ገንዘብ መጨነቅን ከውስጣችን ገፍቶ አስወጣው። ስለዚህ ልክ እንደዚህ ምረረ ገሃነምን መፍራት ወደ ልባችን ዘልቆ ቢገባ ኖሮ ሞትን መፍራት ልባችንን ባልያዘው ነበር። ከሰውነት አንጻር እንኳን ሁለት አይነት ስቃዮች በእኛ ላይ ቢመጡ ብርቱ ሕመም ቀላሉን ሕመም ይደብቃል። አሁንም እንዲህ በሆነ ነበር። ሊመጣ ያለው ኩነኔ ወደ ልባችን ዘልቆ ቢገባ ኖሮ ያ ሌላ ሰውን የሚያስፈራ ፍርሃትን ባደበዘዘው ነበር። ስለሆነም አንድ ሰው ዘወትር ምረረ ገሃነምን ለማስታወስ የሚጥር ከሆነ የትኛውም አይነት ሞት ቢያገኘው ይንቀዋል። ይህም ሊመጣ ካለው ነበልባልም ይድናል እንጂ የሚታደገው ከዚህ ዓለም ጭንቀት ብቻ አይደለም። ዘወትር ሲኦልን የሚፈራ ሰው በዚህ ቀጣይነት ያለው ፍርሃት ራሱን ስለሚገዛ ወደ ምረረ ገሃነም ፈጽሞ አይገባምና። በዚህ ተስማሚ ጊዜ ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ ብዬ እናገር ዘንድ ፍቀዱልኝ። ኃጢአትን ሳይሆን ሞትን የምንፈራ ከሆነ ፍርሃታችን የሕፃናት ፍርሃት ነውና። ጨቅላ ሕፃናት ጭምብል ያስፈራቸዋል፣ እሳትን ግን አይፈሩም። ከዚህ በተቃራኒ ድንገት ወደ በራ ሻማ ብንወስዳቸው ምንም ሳይፈሩ እጃቸውን ወደ ሻማውና ወደ እሳቱ ይዘረጋሉ። ፈጽሞ የተናቀ ጭምብል ግን ያስፈራቸዋል። እኛን ሊያስፈራን የሚገባው እሳት እነርሱን ምንም አያስፈራቸውም። እኛም ልክ እንደ እነርሱ እጅግ ሊናቅ የሚገባውን ጭምብል ይኸውም ሞትን እንፈራለን። ሊፈራ የሚገባውንና ልክ እንደ እሳት አእምሮ የሚያሳጣውን ኃጢአትን ግን አንፈራም። እንዲህ እንድንሆን የሚያደርገውንም የነገሮቹ ተፈጥሮ አስፈሪ ስለሆነ ሳይሆን የራሳችን ስንፍና ነው። ሞት ምን እንደሆነ ብናስተውል ኖሮ በየትኛውም ጊዜ ባልፈራነው ነበርና። እንግዲህ እስኪ ንገረኝ፣ ሞት ምንድን ነው? ሞት ማለት ልብስ እንደማውለቅ ነው። ሥጋ የነፍስ ልብሷ ነውና ይህን ልብሳችንን ለጥቂት ጊዜ ካወለቅን በኋላም እጅግ ደስ በሚያሰኝ ውበት መልሰን እንለብሰዋለን። የሞት ትልቁ ነገርስ ምንድን ነው? ለተወሰነ ጊዜ መጓዝና ከተለመደው ሰዓት በላይ መተኛት ነው።
ስለዚህ ሞትን የምትፈራው ከሆነ እንቅልፍንም ልትፈራው ይገባሃል። ለሚሞቱ ሰዎች የምታዝንላቸው ከሆነ ለሚበሉና ለሚጠጡ ሰዎችም እዘንላቸው። መብላት መጠጣት ባህሪያዊ እንደሆነ ሁሉ ሞትም እንደዚህ ነውና። ነገር ግን ባህሪያዊ የሆኑ ነገሮች አያሳዝኑህ። ከክፉ ምርጫ የተነሳ የሚመጡ ነገሮች ያስለቅሱህ እንጂ በሚሞተው ሰው አትዘን፣ በኃጢአት በሚኖረው እንጂ። ሞትን የምንፈራበት ሌላ ምክንያት ነግርህ ዘንድ ትወዳለህን? በትህርምትና በተጋድሎ ሕይወት ስለማንኖር ነው። ንጹሕ ሕሊና ስለሌለን ነው። እንዲህ ቢሆን ኖሮ ሞትም ቢሆን ረሃብም ቢሆን ሀብትን ንብረትን ማጣትም ቢሆን ወይም ሌላ ምንም የሚያስፈራን ነገር ባልኖረ ነበር። መልካም ምግባር ያለው ሰው በእነዚህ ነገሮች ምንም አይጎዳምና ውስጣዊ ደስታውንም አያጣምና። በጎ ተስፋ ስላለው ወደ ቀቢጸ ተስፋ የሚጥለው ምንም ነገር የለምና። በጎ ሕሊና ያለውን ሰው ሊያሳዝነው የሚችለው ነገርስ ምንድን ነው? የሀብቱ መወሰድ ነውን? እርሱማ በሰማያት ያጠራቀመው ሀብት አለው። ከሀገሩ እንዲሰደድ በመደረጉ ነውን? ከጥቂት ጊዜ በኋላ በሰማያት ወዳለችው ከተማ ተጓዥ ነው። በእግረ ሙቅ መታሰሩ ነውን? ነፃና አፋዊ እስራት ሊያገኘው የማይችል ልብ አለው። የሥጋው መሞት ነውን? ይሄም ቢሆን ዳግም ይነሳል። ከጥላ ጋር የሚታገል ነፋስንም የሚጎስም ሰው ማንም ሊጎዳ አይችልም። ከጻድቅ ሰው ጋር ትግል የሚገጥም ሰውም ልክ እንደ ጥላን እንደሚጎስምና እጎዳዋለሁ የሚለውን መጉዳት ስለማይችል ኃይሉን በከንቱ የሚያጠፋ ሰው ነው። እንግዲህ ስለ መንግሥተ እግዚአብሔር እርግጠኛ መሆንን የምትሻ ከሆነ በዚች ቀን እኔን ልትገለኝ ትችላለህ። ወደ እነዚያ በጎ ነገሮች ፈጥነህ እየላከኝ ስለሆነ ስለምትገለኝ በጣም አመሰግናለሁ። በኃጢአታችን ብዛት የእግዚአብሔርን መንግሥት ስለማንወርስ ስለዚሁ ምክንያት በጣም እናዝናለን የሚል ሰው ሊኖር ይችላል። እኔም እንዲህ እለዋለሁ፣ ወዳጄ ሆይ እንግዲያውስ ሞትን ፈርተህ ማዘንህን ተውና ስርየትን ታገኝ ዘንድ ስለ ኃጢአቶችህ እዘን። እውነት ነው ሐዘን ሕልውና አለው። ነገር ግን ይህ ሐዘን ሀብቴን አጣሁ፣ ሞት አስፈራኝ ብለህ ወይንም ይህንን ስለመሰለ ስለ ሌላ ምክንያት የተሰጠን አይደለም። ሐዘን የተሰጠን ኃጢአታችንን እናስወግድበት ነው። ይህ እውነት እንደሆነም ምሳሌን በማምጣት ግልጽ አደርግልሃለሁ። የሚፈውሱ መድኃኒቶች የተሰሩት ሊፈውሱ ለሚችሉ በሽታዎች እንጂ መዳን ለማይችሉ አይደሉም። ለምሳሌ ጉዳዩን ይበልጥ ግልጽ ማድረግ አለብኝና የዓይን በሽታን ብቻ ለማከም የተዘጋጀ መድኃኒት ለዓይን እንጂ ለሆድ ወይንም ለእጅ ወይም ለሌላ የሰውነታችን ሕዋስ መድኃኒት መሆን አይችልም። አሁን ይህን መከራከሪያ ሐሳብ ወደ ሐዘን እናምጣው። ሐዘን ለስርየተ ኃጢአት ካልሆነ በቀር ከላይ ስንገልጻቸው ለነበሩ ነገሮች ምንም ጥቅም የለውም። ስለዚህ እግዚአብሔር ይህንን ሐዘን የፈጠረበት ምክንያት ኃጢአትን ለማስተሰረይ ብቻ እንደሆነ ከዚህ እንረዳለን። እስኪ በእኛ የደረሱ መከራዎችን አንድ ባንድ እንመርምራቸውና ቀቢጸ ተስፋን እንደ መፍትሔ እናድርግባቸው። ከዚያ የምናገኘው ውጤትን እንመልከት። አንድ ሰው ንብረት ቢወሰድበት ያዝናል። ሐዘኑ ግን የተወሰደበትን ንብረት አይመልስለትም። ሌላ ሰው ልጁን በሞተ ሥጋ ቢያጣ ያዝናል። ነገር ግን የሞተውን ልጁን ሊያስነሳው አይችልም። ሐዘኑም ለሟቹ ምንም አይረባውም። የሆነ ሰው ቢገረፍ ቢወገርና ቢሰደብ ያዝናል። ነገር ግን ይህ ሐዘኑ ስድቡን አይመልስለትም። አንድ ሰው በጽኑ ቢታመም ተስፋ ይቆርጣል። ነገር ግን ይህ ሕመሙን ቢያባብስበት እንጂ አያሽለውም። እንግዲህ በእነዚህ በአንዳቸውስ እንኳን ሐዘን ጠቀሜታ እንደሌለው አስተዋልህን? አሁን ደግሞ ኀጢአትን የሠራና ያዘነን ሰው አስብ። ይህ ሰው ኀጢአቱን ያስወግዳል፣ መተላለፉ ይቀርለታል። ይህስ እንዴት ይታወቃል? ኀጢአትን ለሠራ ለአንድ ሰው እግዚአብሔር ስለ ኀጢአቱ ጥቂት ጊዜ ሐዘን አመጣሁበት፣ እርሱም እያዘነና እየተከዘ እንደሄደ አይቻለሁ፣ መንገዱንም ፈወስኩት ብሎ ከተናገረው ኃይለ ቃል ነዋ። ስለዚህ ቅዱስ ጳውሎስም እንዲህ አለ፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ መዳን የሚያደርስ ንስሐን ያደርጋል። ስለሆነም አስቀድሞ እንደተናገርሁት ሀብት ማጣት፣ ስድብ፣ እንግልት፣ ግርፋት፣ ደዌ፣ ሞት ወይም ሌላ ይህንን የመሰለ ነገር በሐዘን ሊመለስና እንዳልተደረገ ሊሆን አይችልም። በሐዘን ሊወገድና ሊፋቅ የሚችለው ኀጢአት ብቻ ነው። ሐዘን በዚህ ዓለም የኖረበት ብቸኛ ምክንያቱ ይህ እንደሆነም በዚህ ግልጽ ነው። ስለዚህ ኀጢአት ስንሠራ ብቻ እንዘን እንጂ የቤተ ፈት ሐዘን አንዘን።
እንደዚህ ካለ ሐዘን የሚገኝ ጥቅም ታላቅ ነውና ተቀጥተሃልን? ምንም አይረባህምና ተስፋ አትቁረጥ። ኃጢአት ሰርተሃልን? ረብ ጥቅም ያለው ነውና እዘን። በዚህም የእግዚአብሔርን ከኋሊነትና ጥበብ አስተውል። ኃጢአት እነዚህን ሁለት ነገሮች አምጥቶብናልና ሐዘንንና ሞትን። ከእርሱ በበላህ ቀን ሞትን ትሞታለህና እንዲሁም በጭንቅ ትወልጃለሽ እንዲል። በእነዚህ ሁለት ነገሮች በሐዘንና በሞት ደግሞ አዳም ኃጢአቱን አርቋል። እናትም ልጅን ስትወልድ በሚያገኛት ጭንቅ ኃጢአቷን አስወግዳለች። ሞትና ሐዘን ኃጢአትን እንደሚያርቁ ግልጽ የሆነው በመጀመሪያ ደረጃ በሰማዕትነት ነው። በአንድም በኩል ንዑድ ክቡር የሚሆን ጳውሎስ ስለዚሁ ምክንያት በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ብሎ ኃጢአትን ለሠሩ ሰዎች ከተናገረው ግልጽ ነው። ስለዚህ ግልጽ እንዳደረገው ስለ በደላችሁ ትሞታላችሁ። ለምን? ስርየተ ኃጢአትን ታገኙ ዘንድ። በመሆኑም እንዲህ ሲል ቀጠለ። እኛ በራሳችን ብንፈርድ ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ከእንጨት ትል እንደሚፈጥርና መልሶ ያንኑ የተገኘበትን እንጨቱን እንደሚበላው እንደዚያው ልብስ ውስጥ የተፈጠረው ብልም የተገኘበትን ልብሱን እንደሚበላው ሁሉ ልክ እንደዚሁ ከኃጢአት የተወለዱ ሐዘንና ሞትም ኃጢአትን ያስወግዱታል። ስለዚህ ኃጢአትን ብቻ እንፍራ፣ በእርሱም እንዘን እንጂ ሞትን አንፍራ። እነዚህን ነገሮች የምናገራቸውም አስፈሪ ነገር ይመጣል ብዬ አይደለም፣ እግዚአብሔር ይህንን ያርቀው። ይልቁንስ እንዲህ ብዬ የምናገረው እንዲህ ለማድረግ ዘወትር ንቆች እንድትሆኑና መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም እንዳለው ጌታችን ክርስቶስን በተግባር እንድትመስሉት ነው። ጌታችን እንዲህ ብሎ መናገሩ በትከሻችን ላይ ዕፀ መስቀሉን ተሸክመን ልንሄድ እንደሚገባን ሳይሆን ሞትን ሁልጊዜ በውስጣዊ ዐይኖቻችን ፊት ልናየው እንደሚገባ ሲናገር ነው። ይኸውም ተወዳጅ ጳውሎስ ዕለት ዕለት ይገደል እንደነበረውና የዚህን ዓለም ሕይወት ይንቀው እንደነበረው ነው። አንተ ወታደር ከሆንክ ዘወትር በተጠንቀቅ ልትቆም እንደሚገባህ እውነት ነው። ሞትን የሚፈራ ወታደር በፍጹም ድል ሊያደርግ አይችልምና፣ ልክ እንደዚሁ አንድ ክርስቲያንም መከራዎችን የሚፈራ ከሆነ አንዲትም በጎ ግብር ሊያከናውን አይችልም፣ እንዲያውም በቀላሉ ድል ይደረጋል። ልዕልና ነፍስ ያለው ሰው ግን እንዲህ አይደለም፣ የማይበገርና የማይሸነፍ ሆኖ ይጸናል። 3 ደቂቅ እሳቱን ባልፈሩት ጊዜ ከእሳቱ እንደ ዳኑ ሁሉ እኛም ሞትን የማንፈራ ከሆነ ከሞት እናመልጣለን። መቃጠል ምንም ወንጀል ባይሆንም እሳቱን አልፈሩትም፣ የፈሩት ኃጢአትን ነው። ሃይማኖትን ማጉደል በደል ነውና እኛም እነዚህንና ሌሎች እነርሱን የመሳሰሉትን እንምሰላቸው። መከራዎችን አንፍራ፣ እንዲህ ያደረግን እንደሆነ ከመከራዎቹ እንድናለንና። እኔ ነቢይ ወይም የነቢይ ልጅ አይደለሁም፣ ነገር ግን ሊመጡ ስላሉ ነገሮች ብዙ አስተውላለሁ። ይህንንም ድምፄን አሰምቼ እናገራለሁ። ከተለወጥን፣ ለነፍሶቻችን ጥቂት እንክብካቤን ከሰጠን፣ ከኀጢአትም ከራቅን ደስ የማያሰኝ ወይም የሚያሰቃይ ምንም ነገር አይኖርም። ይህንንም እግዚአብሔር ለሰው ልጆች ካለው ፍቅርና ሰዎች፣ ከተሞች፣ አገሮች እንዲሁም ሕዝብ ሁሉ ሲሰሯቸው የሚጠላቸው ነገሮችን በደንብ ስለማውቅ ነው። ለነነዌ ከተማ እንዲህ ብሏታልና በ3 ቀን ውስጥ ነነዌ ትገለበጣለች። እንግዲህ እጠይቃለሁ፣ ነነዌ ተገለበጠችን? ከተማይቱ ጠፋችን? በፍጹም፣ እንዲያውም በተቃራኒው ተነሳች። እስካሁን ድረስ ዝናዋ ከፍ ከፍ አለ። ጊዜው በነጎደ ቁጥር ክብሯ ምንም አልቀነሰም። እስከ ዛሬ ድረስ የምናከብራትና የምናደንቃትም ስለዚሁ ነው። ከዚያን ጊዜ አንስቶ ኀጢአትን የሚያደርጉ ሰዎች በቀቢጸ ተስፋ ባህር ውስጥ እንዳይሰጥሙ የምታደርግ፣ ሁሉንም ወደ ንስሐ የምትጠራ፣ በተግባሯና ከዚያም ከእግዚአብሔር ዘንድ ባገኘችው ምሕረት ሰዎች በድህነታቸው በፍጹም በቀቢጸ ተስፋ ሳይያዙ በፊታቸው በጎ ተስፋን አስቀምጠው መልካም ሕይወትን እያሳዩ እንዲኖሩ፣ እንደዚሁም ሊያገኙት ያለው ቸርነት እግዚአብሔር በሚያውቀው መንገድ እንደሚያገኙት የምታስተምር ወደብ ነች። ምንም ከሟቾች ይልቅ ሰነፉ ሰው እርሱ ቢሆንም እንኳን ይህን የመሰለ ምሳሌ እየሰማ ልቡ የማይነሳሳ ማን ነው? ይህች ከተማ እንዳትወድቅ እግዚአብሔር የተናገረውን ቃሉን እንኳን መሬት ላይ እንዲወድቅ አደረገው። ትንቢቱ እንዲወድቅስ አላደረገውም። 70 ነነዌ በዚያ ተመሳሳይ ኀጢአታቸው ቢቀጥሉና ቃሉ ባይፈጸም ኖሮ በቃሉ ላይ ጥያቄ የሚያነሳ ሰው በተገኘ ነበርና። ነገር ግን ሰዎች ከተለወጡና ከክፋታቸው ከተመለሱ
እግዚአብሔርም ሊያደርግባቸው ከነበረው ቁጣ ከተመለሰ በትንቢተ ቃሉ ላይ ስህተትን ሊያገኝ የሚዳዳው ወይንም የተነገሩት ነገሮች ሐሰት ናቸው ሊል የሚችል ማን ነው? ከመጀመሪያው አንስቶ እግዚአብሔር ይህንን የመሰለ ሕግ ሰጥቶ ነበር። ይህንንም በነቢዩ አድሮ ለሰዎች ሁሉ ግልጽ አድርጎታል። ይህ ሕግም በሰብአ ነነዌ በግልጽ ሲፈጸም አየነው። ሕጉስ ምን የሚል ነው? ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ እናገራለሁ። ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ ግን እኔም አደርግበት ዘንድ ካሰብሁት ክፉ ነገር እጸጸታለሁ። ይህን ሕግ በመጠቀም የተለወጡትንና ከክፋታቸው የተመለሱትን ከቁጣው አዳናቸው። የእነዚህን አረማውያን መልካም ምግባር አስቀድሞ ያውቃል። እንዲህም ስለሆነ ነቢይን ፈጥኖ ልኮላቸዋል። ከተማይቱም የነቢዩን ድምፅ በሰማች ጊዜ በዚያን ጊዜ በፍርሃት ተናጠች። ነገር ግን በዚህ ፍርሃት ከመጎዳት ይልቅ ተጠቀመች። ከተማይቱን ያዳናት ያ አይነት ፍርሃት ነውና መሸበሯ ከዚያ መከራ እንድትድን አደረጋት። ትገለበጣለች የሚለው አዋጅ መገልበጧን አስቀረው። ኦ እንደምን ያለ እንግዳና አስደናቂ ነገር ነው! ያ አዋጅ እንደሚሞቱ ነገራቸው፣ ነገር ግን ሕይወትን ሰጣቸው። አዋጁ ከወጣ በኋላ ተሰረዘ። በዚህ ዓለም ፍርድ ቤቶች የዚህ ፍጹም ተቃራኒ የሆነ ነገር ይደረጋል። በእነርሱ ዘንድ አንድ አዋጅ በሕግ አውጪ ሸንጎ ከወጣ ተፈጻሚነትን ያገኛል፣ ሙሉ ለሙሉ ይተረጎማል። በእግዚአብሔር ዘንድ ግን የዚህ ተቃራኒ ነው። የአዋጁ መውጣት ለአዋጁ መቅረት ምክንያት ይሆናል። በሰብአ ነነዌ ላይ እንደዚህ ያለ አዋጅ ከእግዚአብሔር ዘንድ ባይወጣ ኑሮ በደለኞቹ አዋጁን አይሰሙትም። ባይሰሙት ንስሐ አይገቡም። ንስሐ ባይገቡ ቅጣቱን ባላስቀሩት ወይንም ያንን የመሰለ እጹብ ድንቅ ትድግናን ባላገኙ ነበር። ሠራዬ ሕጉ አዋጅ አውጆ ሳለ ተከሳሹ አዋጁን በንስሐው ሲሽረው ምንኛ ያስደንቃል። ሰብአ ነነዌ ልክ እኛ አሁን እንደምናደርገው ይህንን አዋጅ በሰሙ ጊዜ ከተማቸውን ትተው አልሸሹም። በከተማቸው በመቆየት እንዳትጠፋ አደረጓት እንጂ። ከተማቸው ለእነርሱ ወጥመድ ነበረች፣ እነርሱ ግን አምባ መጠጊያ አደረጓት። ሕንፃዎቹ እንደሚፈርሱ ሰሙ፣ እነርሱ ግን ከሕንፃዎቻቸው ሳይሆን ከኀጢአታቸው ሸሹ። እያንዳንዳቸው ክፋታቸውን ትተው ቁጣው በእኛ ላይ እንዲመጣ ያደረገው ግድግዳዎቹ እንደሆኑ የምናስበው ስለምንድን ነው? የበሽታው መንስኤ እኛው ነን፣ መድኃኒቱንም እኛው ልንሰጠው ያስፈልጋል አሉ እንጂ እኛ አሁን እንዳደረግነው እያንዳንዳቸው ቤታቸውን ትተው ወጥተው አልሄዱም። በመሆኑም መኖሪያ ቤታቸውን ሳይሆን ክፉ ልማዳቸውን በመቀየር እንደሚድኑ አመኑ። አሕዛብ ሰብአ ነነዌ እንዲህ አደረጉ። ልክ እንደ እነርሱ ልማዶቻችንን ከመለወጥ ይልቅ መኖሪያዎቻችንን ብቻ የምንለውጥ፣ ዕቃዎቻችንን በድብቅ የምናሸሽና የሰካራም ሰዎችን ሥራ የምንሠራ እኛ ታዲያ በዚህ ግብራችን ልናፍርና ፊታችንን ልንሸፍን አይገባምን? እውነት ነው፣ አምላካችን በእኛ ላይ ተቆጥቷል። እኛ ግን ከቁጣው እንዲመለስ ከማድረግ ይልቅ የቤት ንብረታችንን ከቦታ ቦታ እናጉዛለን። ነፍሳችንን የት በጥንቃቄ ልናኖራት እንደሚገባን ወይም ወደ በጎ ምግባርና ወደ ተስተካከለ ሕይወት እንድናመጣት ከመፈለግ ይልቅ ዕቃችንን የምናስቀምጥበት ቦታ ፈልገን እዚህም እዚያም እንባክናለን። በሠራተኛችን ቅር በተሰኘን ጊዜ ሠራተኛችን ለምን ቅር እንደተሰኘንበት ከመጠየቅ ይልቅ ወደ ማደሪያ ክፍሉ ሄዶ ልብሶቹን ቢሰበስብና ዕቃውን ሁሉ ቢሸክፍ ስለ መሄዱን ብቻ ቢያስብ በዚህ የንቀት ግብሩ ልንታገሰው አንችልም። ስለዚህ እኛም ከዚህ ወቅቱ ካልሆነ ድካም እንመለስ። እያንዳንዳችን ለእግዚአብሔር እንዲህ እንበለው፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? የእነዚህን አሕዛብ መንፈሳዊ ጥበብን ተግብረው። እነርሱ እርግጠኛ ባልሆኑበት መሠረት ላይ ቆመው እንኳን ንስሐ ገብተዋልና አዋጁ በ3 ቀን ውስጥ ነነዌ ትገለበጣለች የሚል እንጂ ብትመለሱ ንስሐም ብትገቡ ከተማይቱን እምራታለሁ የሚል ሐረግ የለውምና። እነርሱስ ምን አሉ? እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? የክስተቱ ፍጻሜ ምን እንደሆነ አያውቁም። ንስሐ ከመግባት ግን ቸል አላሉም። እግዚአብሔር ምሕረቱን በምን መንገድ እንደሚሰጥ አያውቁም። ነገር ግን እርግጠኛ ባልሆኑት ነገር ላይ ተደግፈው ተለወጡ። የነነዌ ሰዎች ሌሎች ሰዎች ንስሐ ሲገቡና ሲድኑ አላዩም። የነቢያትን መጻሕፍትንም አላነበቡም። የአርእስተ አበው ቃላቸውን፣ ምክራቸውን፣ ተግሣጻቸውን አልሰሙም። እግዚአብሔር ከቁጣው በንስሐ ሊመለስ እንደሚችል እርግጠኞች አልነበሩም። የተነገራቸው የማስፈራሪያ ኃይለ ቃል ይህንን አያመለክትምና ይልቁንስ በጥርጣሬ ውስጥ ነበሩ። ያመነቱ ነበር።
እንዲህም ሆነው ግን በትጋት ሁሉም ንስሐ ገቡ። ታዲያ እነዚያ በማያስተማምን መሠረት ላይ ቆመው ያንን የመሰለ እጅግ የሚያስደንቅ ለውጥን ካሳዩ በእግዚአብሔር ቸርነት ላይ ቅንጣት ታህል ጥርጣሬ በሌለው መሠረት ላይ የቆምን ብዙ የጠብቆቱን ስጦታ የተቀበልን ነቢያትንና ሐዋርያትን የሰማን ተግባራዊ የሆኑ ትምህርቶችንም የተማርን እኛ የእነዚያን ያህል ምግባር እንኳን ከሌለን ምን የምናቀርበው ምክንያት አለን? መልካም ምግባራችን በእውነት ታላቅ ነበር። ከእነርሱ ምግባር በላይ ግን የእግዚአብሔርን ቸርነት ከሕሊናነት ይርቃል። ይህም ከተነገራቸው አዋጅ ራሱ የምናስተውለው ነው። ንስሐ ብትገቡ ግን እምራችኋለሁ ብሎ ያልጨመረበት ምክንያቱ ይሄው ነውና ወሰን የለሽ አዋጅን በመናገር ፍርሃታቸውን ለመጨመር ፍርሃታቸውን በመጨመርም ንስሐ ይገቡ ዘንድ ሲያፈጥናቸው ነውና የጉዳዩ ፍጻሜ ምን እንደሚሆን በትንቢት መነጽር በማየቱና የተነበየው ትንቢት እንደማይፈጸም በማወቁ ነቢዩ ዮናስ አፍሮ ነበር። እግዚአብሔር ግን ትንቢቱ እንደማይፈጸም ቢያውቅም በዚህ አላፈረም። እርሱ የፈለገው የሰዎቹን መዳን ነውና አገልጋዩን ነቢዩ ዮናስን የመከረውም ለዚሁ ነው። ኃጢአት ባለበት ፈተና እንዳለ አለመታዘዝ ባለበትም ሞገዶች እንደሚበዙ እንድታውቅ ነቢዩ ዮናስ ወደ መርከቢቱ በገባ ጊዜ እግዚአብሔር ወዲያው የባሕር ማዕበልን አስነሣ። ከተማይቱ በነነዌ ሰዎች ምክንያት ተነዋወጸች። መርከቢቱ ደግሞ በነቢዩ አለመታዘዝ ምክንያት ስርግርግ አለች። በመሆኑም መርከበኞቹ ዮናስን ወደ ጥልቁ ጣሉት። ያን ጊዜም መርከቢቱ ከንውጽውጽታው ዳነች። ስለዚህ እኛም ኃጢአታችንን እንጣል፣ ከተማችንም በእርግጠኝነት ከንውጽውጽታው ትድናለች። ሽሽት ነቢዩ ዮናስን እንዳልጠቀመው ይልቁንም እንደጎዳው ሁሉ ለእኛም መሸሽ ምንም አይነት በቆየትን አይሰጠንም። ነቢዩ ዮናስ ከምድር ሸሽቶ ነበር፣ ከእግዚአብሔር ቁጣ ግን መሸሽ አልተቻለውም። ከየብስ ሸሽቶ ነበር፣ ነገር ግን ያ ፈተና ወደ ባሕሩ ይዞት ገብቷል። በመሆኑም በመሸሹ ረብን ከማግኘት ይልቅ ጭራሽ መርከበኞችንም ወደ ፈተና ዘፍቋቸዋል። ምንም እንኳን በመርከብ ውስጥ የነበረ ቢሆንም ምንም እንኳን መርከቢቱ መርከበኞችና ሊቀ ሐመራን የያዘች እንደዚሁም ሌላ አስፈላጊ የተባለ መሳሪያን አሟልታ የነበረ ቢሆንም ነቢዩ ዮናስ ግን በከፍተኛ አደጋ ውስጥ ነበር። ወደ ጥልቁ ከተጣለና በቅጣቱ አማካኝነት ኃጢአቱን ካስወገደ በኋላ ግን ወደዚያኛው መርከብ ወደ ዓሣ አንበሪ ሆድ ተወሰደ። ያን ጊዜም ታላቅ የሆነ ድህነትን አገኘ። ይህ ሁሉ የሆነው በኃጢአት ውስጥ ለሚኖር ሰው የትኛዋንም አይነት መርከብ ቢጠቀምም እንዲህ ማድረጉ ምንም እንደማይረባው፣ በሌላ በኩል ኃጢአቱን ላራቀ ሰው ደግሞ ባሕር እርሱን እንደማታሰጥመው ዓሣ አንበሪም ቢሆን እርሱን እንደማይበላው አንተን ለማስተማር ነው። ዓሣ አንበሪው ዮናስን ተቀበለው፣ ነገር ግን አልገደለውም። ይልቁንስ ዓሣ አንበሪውም ባሕሪቱም ከእግዚአብሔር ባደራ የተቀበሉትን ሰው ምንም ሳይጎዱ መልሰው ሰጡት። በእነዚህ ሁሉ ነገሮችም ነቢዩ ዮናስ እንዴት ሩሩህ ሊሆን እንደሚገባው ተገነዘበ። ዳግመኛም ከበረሃ አውሬዎችም ሃይማኖት ከሌላቸው ከመርከብ አለቆች ከባሕር ሞገዶች ይልቅ ጨካኝ ሊሆን እንደማይገባው ተማረ። የመርከብ አለቆቹ እንኳን ወደ ባሕሩ የጣሉት ከብዙ ግዴታ በኋላ ነው እንጂ ወዲያው አልነበረምና ባሕሪቱና ዓሣ አንበሪውም ታላቅ የሆነ ቸርነትን በመስጠት ጠብቀውታልና። እነዚህ ሁሉ ነገሮች ግን በእግዚአብሔር መሪነት የሚከናወኑ ነበሩ። በመሆኑም ነቢዩ ዮናስ እንደገና ተመልሶ መጣ። በአንዲትና በመጀመሪያ ጊዜ ስብከቱ ብቻም 70 ነነዌን አስተማራቸው። አስፈሪ ኃይለ ቃልን ተናገራቸው፣ አሳመናቸው፣ ከአደጋ ጠበቃቸው፣ ገሰጻቸው፣ ወደ በጎ ሕሊና መለሳቸው፣ ሊመጣ ያለውን ገለጸላቸው። ይህን ለማድረግ ጥቂት ቃላትን ብቻ በመናገር ሁሉንም ወደ ንስሐ መጣቸው እንጂ አያሌ ቀናት ተደጋጋሚ ምዕዳን አላስፈለጉትም። ስለዚሁ ምክንያትም እግዚአብሔር ነቢዩ ዮናስን በቀጥታ ከመርከቢቱ ወደ ከተማይቱ እንዲሄድ አላደረገውም። ከዚህ ይልቅ መጀመሪያ መርከበኞቹ ወደ ባሕር ጣሉት። ባሕሪቱ ለዓሣ አንበሪው አስረከበችው፣ ዓሣ አንበሪው ለእግዚአብሔር፣ እግዚአብሔርም ለ70 ነነዌ ሰጣቸው እንጂ። በዚህ ሁሉ ረዥም አዙሪት ከዕደ እግዚአብሔር ዘንድ የትም መሸሽ እንደማይችሉ ለሁሉም ያስተምራቸው ዘንድ ኮብላዩን መለሰው። አንድ ሰው የትም መሄድ ይችላል፣ ነገር ግን ፍጥረታት በሙሉ በሁሉም አቅጣጫ ሆነው በታላቅ ኃይል ይቃወሙታል። ስለዚህ ያለ ፍርሃት እንድንኖር ጠባያችንን እንቀይር እንጂ ከቦታ ቦታ አንሽሽ። ዮናስ ሆይ እግዚአብሔር ባንተ ላይ የተቆጣው ለምን በከተማይቱ ኖርህ ብሎ ነውን?
የምትሸሸው ለዚሁ ነውን? እግዚአብሔር ያዘነብህስ ኃጢአት ሰርተሃል ብሎ ነው። ስለዚህ የበሽታ ምንጭ የሆነውን ኃጢአትህን አስወግድ። የክፋቱ ምንጭ እርሱ ነውና ኃጢአትን አርቅ። ሐኪሞችም ተቃራኒውን በተቃራኒው እንድንፈውስ ይመክሩናል። ለምሳሌ አንድ ሰው መብልን በማብዛቱ ታሟልን? ታማሚው ከምግብ እንዲከለከል በማድረግ ይፈውሱታል። ከሐዘን የተነሳ የታመመ ሰው አለን? የሚያስደስት ነገርን እንዲያደርግ ይነግሩታል። ይህ የነፍስ ሕመምንም ለመፈወስ የሚያስኬድ መንገድ ነው። ቁጣውን የቀሰቀሰው ግዴለሽነት ነውን? ይህንን በቅንነት እናስወግደው። በጠባያችን ታላቅ የሆነ ለውጥን እናሳይ። ለዚህም እንደ ረዳት እንደ ምርኩዝ የተጋድሏችንም ጓድ ጾም አለልን። ከጾም ጋርም ሊመጣ ያለው ጭንቀትና የአደጋው ፍርሃት አለልን። ስለዚህ ጊዜ ሳለልን በነፍሳችን ላይ እንስራ። ነፍሳችንን የፈቀደውን እንድታደርግ የማሳመን ኃይል አለንና። የሚርድና የሚንቀጠቀጥ ራሱን ከድሎት የሚያርቅና በፍርሃት የሚኖር ሰው ያላንዳች ችግር ጥበብ መንፈሳዊውን ከመከወን ራሱን ከድሎት የሚያርቅና በፍርሃት የሚኖር ሰው ያላንዳች ችግር ጥበብ መንፈሳዊውን መከወን ብሎም የመልካም ምግባር ዘርን ፈጥኖ መቀበል ይችላልና። ስለዚህ መሐላን በማስወገድ ይህን እንደ መጀመሪያ ለውጥ አድርጋ እንድትወስድ ነፍሳችንን እናሳምናት። ምንም እንኳን ትናንት ከትናንት በስቲያም ስለዚሁ ሐሳብ የተናገርኩ ብሆንም ዛሬም ነገም ከነገ ወዲያም በዚህ ርዕስ ምዕዳን መስጠቴን አላቆምም። ነገና ከነገ ወዲያ ብዬ የምናገረው ስለምንድን ነው? እንዲያውም ይህንን እስክትተው ድረስ መቼም አላቋርጥም። ይህንን ሕግ የሚተላለፉ ሰዎች ኀፍረት የማይሰማቸው ከሆነ መሐላን እንዳይምሉ የምነግራቸው እኛም አንድን ርዕስ ደጋግመን በማስተማራችን ሊያሳፍረን አይገባም። ለሰዎች ስለ አንድ ነገር ደጋግሞ ማስታወስ የሰሚዎቹ እንጂ የተናጋሪው ችግር አይደለምና ሰሚዎቹ በቀላሉና በግልጽ ሊታዩ ለሚችሉ መመሪያዎች የማያቋርጥ ትምህርትን መፈለጋቸውን የሚያሳይ ነውና። በእውነት መሐላን ካለመማል በላይ ምን የሚቀል ነገር አለ? ፈቃደኛ መሆን ብቻ በቂ ነው። ሰውነትን አያደክምም፣ ገንዘብንም አያስወጣም። ከዚህ ሕመም እንዴት መዳን እንደሚቻል፣ ከዚህ ክፉ ጠባይ እንዴት መላቀቅ እንደሚቻል ልትማር ትወዳለህን? አንተ ልትቀበለውና ልትተገብረው ከወደድክስ አንድ ልዩ ዘዴ እነግርሃለሁ። አንተ ራስህ ወይም ሌላ ሰው ማለትም ሠራተኛህም ቢሆን ልጅህም ቢሆን ሚስትህም ብትሆን በዚህ ወጥመድ ስትገቡና መሐላን መማል እንደሌለባቸው በተደጋጋሚ አስታውሳቸው፣ እነርሱ ግን ይህንን ካልተዉ ራት እንዳይበሉ ከልክላቸው። አንተ ራስህ ከሆንህም ይህንን መመሪያ በራስህ ላይ ተፈጻሚ አድርገው። በእነርሱም ሆነ በአንተ ላይ ይህንን ስታደርግ ብትጠቀሙ እንጂ ምንም አትጎዱም። የመንፈሳዊ ግብራት ጠባይ እንደዚህ ነውና ጠቀሜታንና ፈጣን ለውጥን ያመጣሉ። አንደበት በየጊዜው ሲቀጣ፣ በጥም ሲጨነቅ፣ በረሃብ ሲሰቃይ ደህና ትምህርት ያገኛል። ይህን የሚያስፈጽም ማንም ባይኖርም እንኳን ምንም ያህል እጅግ ሰነፎች ብንሆንም እንኳን የቅጣቱ ታላቅነት ቀኑን ሙሉ ስናስታውሰው ስለምንውል ሌላ የሚመክረንና የሚገስጸን ሰው አንሻም። ስለ ተናገርኩት ነገር አጨብጭባችኋል። ነገር ግን አሁንም ጭብጨባችሁን በተግባር አሳዩኝ። እንደዚህ ካልሆነማ እዚህ መገናኘታችን ጥቅሙ ምንድን ነው? እንበልና ልጃችን በየቀኑ ወደ ትምህርት ቤት ይሄዳል። ነገር ግን ሄዶ ምንም አይማርም። እንግዲህ በየቀኑ ወደ ትምህርት ቤት መሄዱ ብቻ እኛን ደስ ያሰኛልን? ያለምንም ዓላማ ትምህርት ቤት መሄዱ ታላቅ ስህተት እንደሆነ አድርገን አንቆጥረውምን? ለራሳችንም ይህንን እናስብ። ለራሳችንም እንዲህ እንበለው። ከረዥም ጊዜያት አንስተን ቤተ ክርስቲያን መተን እንገናኛለን። ብዙ ጠቀሜታ ያለውን ቅዳሴ እንሳተፋለን። ታዲያ ሕመሞቻችን ሳይድኑ እንዲሁ እንደመጣን ልንመለስ ይገባናልን? እንኪያስ እዚህ መምጣታችን ምን ይረባናል? ሥራ የሚሠራው ሥራው ራሱ ስለሚጠቅም አይደለም፣ ሰሪው እንዲጠቀም ነው እንጂ። ለምሳሌ ዘርን የሚዘራ ሰው ምርት ሊሰበስብ እንጂ እንዲሁ መዝራት ስላለበት አይዘራም። እንዲህ ባይሆን ኖሮ መዝራቱ ጉዳት ነው፣ ዘሩ መበስበሱ ያለምንም ጥቅም ነው። ነጋዴ ጉዞ የሚያደርገው ሩቅ ሄዶ ትርፉን ለመጨመር ነው እንጂ እንዲሁ ባህር ላይ መሄድ ስላለበት አይደለም። ይህን ካላገኘ ግን እጅግ ክፉ ነገር ከማግኘቱም በላይ እስካሁን ድረስ የነጋዴዎቹ ጉዞ እንዲሁ ጉዳት ነበር ማለት ነው። እንግዲያውስ ይህንን ከራሳችን ጋር አገናኝተን እናስበው። በአንድነት በቤተ ክርስቲያን የምንሰበሰበው ታላቅና መንፈሳዊ ጥቅምን ይዘን ለመመለስ እንጂ እንዲሁ ጊዜያችንን እዚህ ማሳለፍ ስላለብን አይደለምና ባዶ እጃችንና ምንም ጥቅም ሳናገኝ የምንመለስ ከሆነ የገዛ ትጋታችን መወቀሻችን ይሆናልና። ስለዚህ ይህ እንዳይሆንና ክፉ ነገር እንዳይመጣብን
ከዚህ ስፍራ ስንሄድ ጓደኛሞች አንዳቸው ሌላኛቸውን፣ አባቶች ልጆቻቸውን፣ ጌቶች አገልጋዮቻቸውን አለመማልን ያለማምዷቸው። እናንተም ዳግመኛ ወደዚህ ስትመጡና ተመሳሳይ የሆነ ምክርን ስንሰጣችሁ ስትሰሙ ሕሊናችሁ ሲወቅሳችሁ እንዳታፍሩ፣ ይልቁንም የተማራችሁትን ትምህርት ተግብራችሁት ደስ እንድትሰኙ የተሰጣችሁን ድርሻ ተወጡ። መልካሞች መሆን ያለብን ግን በእነዚህ ነገሮች ብቻ አይደለም። ይህ ትምህርት ብቻውን ክፋትን ሁሉ ለማስወገድ በቂ ስላልሆነ በቤት ውስጥም አባወራ እነዚህን ነገሮች ከሚስቱ ይስማ፣ ሚስትም ከባሏ ይህንን ትስማ። ይህን መመሪያ በመፈጸም ማን እንደሚቀድም ሲጣጣሩ በሁሉም ዘንድ ፉክክር ይኑር። መጨረሻ ላይ በዚህ ነቀፌታችሁ እንዲነሳሳም ወደ ኋላ ቀርቶ የሚቦዝነውን ንቀፉት። መሐላን መተው ያልቻለው እስካሁን ድረስም ይህንን ልማዱን ያልተወሰው ጥሎት የሄደውን ሌላውን ሰው ይመልከት፣ ፈጥኖ ይደርስበት ዘንድም እርሱን መስሎ ይጣጣር። እነዚህን ነጥቦች ከሰማንና ተጨንቀን ካሰብንባቸው ሌሎች ነገሮቻችንም ፈጥነው ይስተካከላሉ። አንተ ስለ እግዚአብሔር የምትጨነቅ ከሆነ እርሱ ደግሞ ስለ አንተ ይጨነቃል። አንድ ሰው የግድ እንድንምል ቢያደርገንስ፣ የምንናገረውን ነገር ባያምነንስ ብለህም አትንገረኝ። የሕግ ጥሰት ባለበት ተገድጄ ነው በማለት ከተጠያቂነት እንደማይዳን እውነት ነው። እዚህ ላይም ሊቀር የማይችል አንድ ግዴታ አለ፣ እግዚአብሔርን አለማሳዘን። ነገር ግን ይህን ጨምሬ እናገራለሁ። በዚያን ጊዜ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለሠራተኞቻችሁ የምትምሉላቸውን አላስፈላጊ የሆኑትንና ምንም የማይጠቅሙትን እንደዚሁም ግዴታ የሌለባቸውን መሐላዎች አስወግዱ። እነዚህን ማስወገድ ከቻላችሁ ሌሎችንም እንዲሁ ለማስወገድ የእኔ እርዳታ ምንም አያስፈልጋችሁም። ምክንያቱም ተደጋጋሚ መሐላን ለመፍራትና ለማስወገድ ብሎ ራስን የሚገዛ አፍ 1000 ጊዜ ቢያስገድዱት እንኳን ዳግመኛ ወደዚህ ተመሳሳይ ልማድ ይመለስ ዘንድ አይፈቅድምና። ከዚሁ በተቃራኒ ልክ እንዳሁኑ በብዙ ድካምና በብዙ ልመና፣ በማስፈራራት፣ በዛቻ፣ በተግሣጽና በምክር ወደ ሌላ ልማድ መለወጥ እንዳልተቻለን ሁሉ በዚያ ላይም ምንም እንኳን ማንም ሰው ቢያስገድደንም ይህንን ሕግ ይተላለፍ ዘንድ ማሳመን አይቻለውም። አንድ ሰው ምንም ያህል ቢያስገድዱት መርዝን እንደማይጠጣ ሁሉ ተገድጄ ነው ብሎም በፍጹም መማል የለበትም። ይህን እንዲህ አድርገን ብናሻሽል ወደ ሌላው የምግባር አካል ለመድረስ ማበረታቻና መቀስቀሻ ይሆነናል። አንድን ትእዛዝ እንኳን መከወን ያልቻለ ሰው ግድ የለሽ ይሆናልና ይወድቅማል። ቢያንስ አንዷንም ብትሆን ማድረግ የቻለ ሰው ግን ይህችን በጎ ተስፋ ይዞ በታላቅ ፍጥነት ወደ ተቀሩት ይሄዳል። አንዱን ካሳካ በኋላ አሁን ወደ ቀጣዩ ይመጣል። የሁሉንም አክሊል እስኪቀበል ድረስም እንዲህ ማድረጉን አያቆምም። ለምሳሌ ከገንዘብ አንጻር ብናየው አንድ ሰው ብዙ ገንዘብ ባገኘ ቁጥር ገንዘብ የማግኘት ፍላጎቱ ይበልጥ ይጨምራል። በመንፈሳዊ ምንድግናዎችም ደግሞ ከገንዘብ ይልቅ ፍላጎቱ ሊኖር ይገባል። እኔም ይህ የሚጀምርበትን ቀንና በልቦናዎቻችሁ ውስጥ የመልካም ምግባር መሠረት እስኪጣል ድረስ ቸኩያለሁ። እነዚህን ኃይለ ቃላት በዚህ ጊዜ ብቻ ሳይሆን በቤታችሁ፣ በገበያ ቦታ፣ እንደዚሁም ጊዜያችሁን በምታሳልፉበት ማንኛውም ስፍራ ላይ እንድታስታውሷቸው እንማጸናችኋለን፣ እንማልዳችኋለንም። ወዮ እንዲህ ብታደርጉ ኖሮ እኮ አስቀድመን በጀመርነው ርዕሰ ጉዳይ ከእናንተ ጋር መማማር እንችል ነበር። ሐሜትን አስመልክቶ ይህንን ያህል ረዥም ኃይለ ቃል ባላስፈለገ ነበር። አሁን ግን ለወደፊቱ እንዲህ እንዳይሆን እኔን ሳይሆን የነገርኋችሁን ቃል አስታውሱ። በማዕድ ላይ ስትቀመጡ ወደምትመገቡበት ክፍል አብሬያችሁ እንደገባው ባጠገባችሁ እንደቆምሁ እነዚህ አሁን እዚህ ስፍራ ላይ እየነገርኋችሁ ያለሁትን ነገሮችንም እያቀረብሁላችሁ እንደሆነ አድርጋችሁ አስቡ። በመካከላችሁ ስለ እኔ የሚናገር ማንም ቢኖር ከሁሉም ነገር ይልቅ ይህንን ትእዛዝ አስታውሱት። እጅግ ለመወዳችሁ ለእናንተ ላለኝ ፍቅርም ይህንን ሽልማት ስጡኝ። ይህን እንዳደረጋችሁ ከተመለከትኩ ሙሉ ደሞዜን ተቀብያለሁ። ለድካሜ የሚሆን ካሳ አግኝቻለሁ። ይበልጥ ብርቱዎች እንድታደርጉን እናንተም በበጎ ተስፋዎች ደስ እንዲላችሁ ሌሎቹን ትእዛዛትንም ታላቅ በሆነ ፍጥነት መፈጸም እንድትችሉ ታላቅ በሆነ ጥንቃቄ ይህንን መመሪያ መሐላን አለመማል በሕሊናችሁ ጓዳ በልባችሁ ሰሌዳ ኑሩት። የዚያን ጊዜም የዚህ ትምህርት ጥቅሙ እንደምን ታላቅ እንደሆነ ትገነዘባላችሁ። በወርቅ ያጌጠ ልብስ ውብና ማራኪ ነው። እኛ ስንለብሰው ደግሞ ከዚህ የበለጠ እንደሆነ እናስባለን። ትእዛዛተ እግዚአብሔርም ከፍ ከፍ ሲደረጉ ውቦች ናቸው፣ በትክክል ሲተገበሩ ደግሞ ይበልጥ ተወዳጅ ናቸው። እናንተም አሁን ይህንን
የእግዚአብሔርን ትእዛዝ ለጥቂት ጊዜም ቢሆን ከፍ ከፍ አድርጋችሁታል። ይህን ወደ ተግባር ብትቀይሩት ግን ቀኑን ሙሉ ብቻ ሳይሆን ዕድሜ ዘመናችሁን በሙሉ ራሳችሁ የተመሰገናችሁ ትሆናላችሁ፣ እኛንም ታስመሰግኑናላችሁ። ትልቁ ነገር ግን እርስ በርሳችን መመሰጋገናችን አይደለም፣ እግዚአብሔር ይቀበለናል እንጂ። መቀበል ብቻ ሳይሆን እነዚያን ታላላቅና ከመነገር የሚያልፉ በጎ ነገሮችንም ይሰጠናል። በእውነት ያለ ሐሰት ክብር ወእዘዝ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ የሚሆን ጌታችን ኢየሱስ ክርስቶስ በቸርነቱና ሰውን በመውደዱ ይህን እንድናገኝ ይርዳን፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።